ወትከውን ዕፀ አባየ ወትከውን ዕፀ አባየ እነሆ ታላቅ ዛፍን ትሆናለች። ከስኳርና ከሰናፍጭ የቱ ይጣፍጣል? ስኳር። መጥቀምስ? ሰናፍጭ። ሰናፍጭ ጣዕሙ የሚታወቀው ሲበቅል አይደለም ሲፈጭ ነው። መድኃኒታችን ኢየሱስ ክርስቶስ ጌትነቱ አምላክነቱ የታወቀው እዚህ ምድር ላይ ካስተማረበት ጊዜ ይልቅ ሲሞት ነው፣ ሲሰቀል ነው። ቤተክርስቲያን የሚገርመው ከደስታ ጊዜዋ ይልቅ የሐዘን ጊዜዋ የበለጠ ያደምቃታል። እስጢፋኖስ ሲገደል መከራ መጣ። መከራው ክርስቲያኖችን ሁሉ በየሀገሩ በታተናቸው ዲዮስፖራ ተባሉ በግሪኩ። አሁን ያው ዲያስፖራ ተብሎ ሀብታም ተብሎ የተለወጠው ቃል ማለት ነው። ሰላም ቤተክርስቲያኒቱን አንድ ቦታ ላይ ሰርቷት ነበረ። መለያየትና መከራ ግን ቤተክርስቲያኒቱን ወደ ዓለም ዳርቻ አደረሳት ማለት ነው። ስኬት እስከምንደርስበት ጊዜ ግን ያለውን መንገድ እንዴት ነው ልንሄድ የሚገባው? ሰናፍጭ አስተዳደጉ ሳይሆን ጣዕሙ ራሱ አስተማሪ ነው። መራራ ነው። ሳይመርህ ጠቃሚ ነገር አታገኙና ህይወት ውስጥ አንዳንድ መራራ ቀኖች አሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ የተሰወሩ ዕንቆች የተሰኘው መርሃ ግብር ነው። ዛሬም የተሰወሩ ዕንቆችን ፍለጋ ከሊቀ ሊቃውንት ስሙር አላምረው ጋር ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ባለፉት ክፍሎች እጅግ እንደተማራችሁበትና እንደወደዳችሁት ብዙ ሐሳብ አስተያየቶች አድርሳችሁናል። አሁንም እጅግ የምትማሩበትን በህይወታችን ተግብረን ደግሞ ፍሬ የምናፈራበትን የሐዲስ ኪዳን ምሳሌን ይዘን ቀርበናል። አሁንም እስከ መርሃ ግብሩ ፍጻሜ ለሌሎች ሼር እያደረጋችሁ እያካፈላችሁ መርሃ ግብሩንም ላይክ አድርጋችሁ ዩቲዩብ በራሱ ለብዙዎች እንዲያዳርስ ላይክ እያደረጋችሁ እንድትከታተሉን ግብዣ እናቀርባለሁ። ወደ መምራችን እናልፋለን። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። እንደምን አለው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ጥሩ ነው? ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ያው ሰዎች ሐሳብ አስተያየታቸው እጅግ ጥሩ ነው። እንደናንተ ያሉትንም ሊቃውንት እግዚአብሔር የቤተክርስቲያን አምላክ እግዚአብሔር ጠብቅልን። ለዛሬም እንግዲህ እንዳስሰው ሐሳብ ማቴዎስ ወንጌል ምዕራፍ 13 ላይ ያለውን ስለ ሰናፍጭ ቅንጣት ያስተማረበትን ምሳሌ ነው። እሱን በሰፊው እንዳስሳለን፣ ወደዛው እናልፋለን ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 31 ያለው ቃል እንዲህ ይላል። ሌላም ምሳሌ እንዲህ ብሎ መሰለላቸው። መንግሥተ ሰማያት ሰው ወስዶ በእርሻው ላይ የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልት ሁሉ ትበልጣለች። የሰማይ ወፎቹም መጥተው ከቅርንጫፎቿ በታች እስኪያርፉ ድረስ ታላቅ ዛፍ ትሆናለች። ስለ ቃሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። ወደ ግዕዙ እናልፋለን። ካልእተ ምሳሌ አምፃ አሎሙ እንዘይብል ትመስል መንግሥተ ሰማያት ህጠተ ሰናጴ እንተነሳ ብእሲ ወዘርአ ውስተ ገራይቱ። ዳግመኛ ሌላ ምሳሌ ያመጣላቸው እንዲህ ብሎ መንግሥተ ሰማያት አንድም ወንጌል፣ ሌላ መልኩ ደግሞ መድኃኒታችን ኢየሱስ ክርስቶስ ተስፋ፣ እነዚህ ሰው ወስዶ በእርሻው መካከል የዘራትን የሰናፍጭ ቅንጣት ትመስላለች ወይም ይመስላሉ እንደማለት ነው። ወይእቲ ትንእስ እምኩሉ አዝርዕት፣ እሷ ከአዝርዕት ሁሉ ታንሳለች። ወሶበ ልህቀት ተአቢ እምኩሉ አህማላት፣ ደገች ጊዜ ግን ከአዝርዕት ሁሉ ትበልጣለች። ወትከውን ዕፀ አባየ፣ ወትከውን ዕፀ አባየ እነሆ ታላቅ ዛፍን ትሆናለች። እስከ ይመጽኡ አዕዋፈ ሰማይ ወያጸልሉ ታዕጹቂሃ፣ የሰማይ ወፎች መጥተው በቅርንጫፎቿ እስኪያርፉ ድረስ ታላቅ ዛፍ ትሆናለች። ይሄ እንግዲህ ቢያንስ ወደ 13 ትርጉም አለው። የተወሰኑትን ብቻ እናያለን ማለት ነው። በመጀመሪያ ደረጃ ሰናፍጭ የተባለ ቅድም በትርጓሜው እንዳየነው የወንጌል ሰናፍጭ ተብላለች። መንግሥተ ሰማያት መድኃኒታችን ኢየሱስ ክርስቶስ ራሱ በሰናፍጭ ተመስሏል። ተስፋም በሰናፍጭ ተመስሏል። ለጊዜው እነዚህ ነገሮችን እንግዲህ ባጭሩ ምንድነው ከሰናፍጭ ጋር የሚያገናኛቸው የሚለውን ነገር ነው የምናየው። መድኃኒታችን ኢየሱስ ክርስቶስ የሚለውንና ቤተክርስቲያን የሚለው ሁሉንም ሌሎችን ለማየት ጊዜ ይወስዳል በጣም። መድኃኒታችን ኢየሱስ ክርስቶስ ከዛ ቤተክርስቲያን የሚል ነገር ደግሞ እናይበታለን አብረን ማለት ነው። ሰናፍጭ ተብሏል መድኃኒታችን ኢየሱስ ክርስቶስ ለምን? መጀመሪያ ሰናፍጭ
ጣዕሙ የሚታወቀው ሲበቅል አይደለም፣ ሲፈጭ ነው። መድኃኒታችን ኢየሱስ ክርስቶስ ጌትነቱ አምላክነቱ የታወቀው እዚህ ምድር ላይ ካስተማረበት ጊዜ ይልቅ ሲሞት ነው፣ ሲሰቀል ነው። ሰናፍጭ መድኃኒትነቷ የሚታወቀው ዝም ብሎ እንደ ጓሮ ውስጥ ስለበቀለች አይደለም፣ ስትበላ ነው። ኢየሱስም ኢየሱስ ስለተባለ አምላክነቱ መድኃኒትነቱ አይታወቅም። ልክ ሰናፍጭ ጓሮህ በቅላ እቺ ሰናፍጭ ናት እቺ መድኃኒት ናት እያልክ ብትናገር የሰናፍጭ ተጠቃሚ አይደለም። ስለ ሰናፍጭ ተናጋሪ ልትሆን ትችላለህ፣ የሰናፍጭ ተጠቃሚ መሆን አትችልም። በተመሳሳይ መልኩ ስለ ኢየሱስ ክርስቶስ ዝም ብለህ እንዲሁ ጌትነቱን ብቻ ብትናገር ስለ ሰናፍጭ እንደሚያወራ ግን ሰናፍጭን እንደማይበላ ሰው ነው የምትሆነው። ሰናፍጭ ደግሞ የሚያወሩላትን አይደለም የምትፈልገው፣ የሚበሏትን ነው። መድኃኒትነቷ ለሚበሏት ነው እንጂ ለሚያወሯት ብቻ አይደለም። አዎ ስለ ኢየሱስ ክርስቶስ መናገር ስለ ኢየሱስ ክርስቶስ መመስከር ተገቢ እንደሆነ ወንጌል ይናገራል፣ መጽሐፍ ያዛል። ነገር ግን የተናገርንለት ያወራንለት ክርስቶስ የሰበክንለት ክርስቶስ ደግሞ የሚበላ መድኃኒት ነው። ሰናፍጭ ብሎ ራሱን በሰናፍጭ አምሳል የገለጠው ለዚያ ነው። ሰናፍጭ ዝም ብላ የምትበቅል ተራ ተክል አይደለች፣ ምግብ ናት። ክርስቶስም ዝም ብሎ የሚሰበክ ጌታ ብቻ አይደለም፣ የሚበላ የህይወት እንጀራ ነው፣ የሚጠጣ የህይወት መጠጥ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በሰናፍጭ መመሰሉ እዚህ ምድር ላይ መገለጡ አንድ ሆኖ መብቀሉ አንድ ሆኖ የሚሞት ስጋን የሚፈሰብስ ስጋን ምንም እንኳን ስጋው በመቃብር ባይፈርስ ባይበሰብስ ሞት የሚስማማውን ስጋ፣ ረሃብ የሚስማማውን ስጋ፣ መጠማት መታመም የሚስማማውን ስጋ ከኃጢአት ብቻ በቀር እኛን መስሎ ወይም እኛን ሆኖ የመጣበትን ስጋ ይዞ መጥቷል፣ ተወልዷል፣ በእኛ አርአያ በእኛ አምሳል ተገልጧል። መብቀል ማለት እንደዚያ ነው፣ ከድንግል ማርያም መወለድ ማለት ነው። ነገር ግን ሰናፍጭ ስትፈጭ ምግብ ስትሆን እንደሆነ ሁሉ ጥቅም ያላት ኢየሱስ ክርስቶስም ከሞተ በኋላ በሰጠን ህይወትነቱ ዛሬ መለኮት የተዋሃደው ነፍስ የተለየውን ስጋውን በልተን ደሙን ጠጥተን የዘላለም ህይወት እናገኛለን። በጦር የተወጋ ጎኑን አይተን ደሙን ጠጥተን የተቆረሰ ስጋውን በልተን የዘላለም ህይወት እናገኝበታለን። ባጭሩ ሰናፍጭ ሲመገቧት መድኃኒት ናት። ሰናፍጭ ከላይ ቀይ ከውስጥ ደግሞ ነጭ ናት። ይሄ ደግሞ ሃይማኖታችን ይመለከታል። እሱ የሰጠን ሃይማኖት ከላይ ደም የምናፈስባት ናት። ከደማችን በኋላ ደግሞ ተስፋ ያላት ናት። ሰናፍጭ እንዳልኩ ሁለት መልክ ነው፣ ከላይ ቀይ ነው፣ ከውስጥ ነጭ ነው። ስለዚህ የክርስቲያኖች ሞት እዚህ ምድር ላይ የክርስቲያኖች ስቃይ ዝም ብሎ ስቃይ ብቻ ሆኖ አያልፍም። ልክ አንድ የቤተ ክርስቲያን አባት በአንበሳ ሊበላ ሲል ምእመናን አረባክ ትንሽ ቆይልን አስተምርልን መምህራችን ባሉት ጊዜ እናንተ እዚህ ምድር ላይ ለጊዜው እንድኖርላችሁ ትፈልጋላችሁ፣ እኔ ደግሞ ዘላለማዊን ደስታ ለማየት በዚያ ለመኖር እናፍቃለሁ፣ ጓጓለሁ። እኔ ማለት በአንበሳ ጥርስ ውስጥ ተፈጭቼ ለክርስቶስ መስዋዕት የምሆን የክርስቶስ ስንዴ ነኝ ብሎ ተናግሯል። አግናጢዮስ ይባላል ይሄ ሊቅና ምእመናን ማለት እንዲህ አይነት ተስፋ በሞት ውስጥ አንበሳ ጥርስ ውስጥ እንኳን የሚታይ ተስፋ ነው ያላቸው። ልክ እንደ ሶስት ወጣቶች በመጽሐፍ ቅዱስ ደግሞ የሚነድ 49 ክንድ የሚንቀለቀል እሳት አለ። እሳቱ ውስጥ ግን አምላካቸውና ከሞት በኋላ ያለው ህይወታቸው ታይቷቸው ትንቢተ ዳንኤል ምዕራፍ 3 ላይ እንደተገለጠው አንተ ከምታነደው እሳት የምናመልከው አምላክ ያድነናል፣ ባያድነን እንኳን አንተ ላቆምከው ምስል አንሰግድም። እንግዲህ እሳቱ ይበላናል እንጂ አንተ ላቆምከው ምስል አንሰግድም። ይሄ ተስፋ ነው። አምላካችን እግዚአብሔር በብሉይ ኪዳን ተስፋ ነው፣ በሐዲስ ኪዳንም ተስፋችን እሱ ነው እና የተስፋ ጉዳይ እሳት ውስጥም አንበሳ ጥርስም ውስጥ የሚታይ ነው ማለት ነው ተስፋ እና ቅድም ያለው በመደበኛው ትርጓሜ ምናልባት ላነጋገር ግልጽ ላይሆን ይችላል ብዬ ነው እኔ ለያየሁት እንጂ መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብሎ ነው ገበሬው በእርሻ ውስጥ መካከል የዘራትን የሰናፍጭ ቅንጣት ትመስላለች ብሎ ነው የሚናገረው። ስለዚህ የኛ ተስፋ የሰናፍጭ ቅንጣት ነው። የሰናፍጭ ቅንጣት እንዳልኩት ከላይ ቀይ ከውስጥ ነጭ ነው። መከራ የሚበዛበት ዓለም ላይ መከራ የማይበዛበት ደስታ ይታያቸዋል። ሶፊያ የምትባል ሴት አለች። በሮማ ዘመን ማለት ይሄ አርባው የመከራ ዘመን ጊዜ ነበር ሴት ናት። ብዙ ክርስቲያኖች ያው ጀማሪዎቹ እንሞታለን ብለው እየፈሩ ጓዛቸውን ልጆቻቸውን ጠቅልለው ሲሮጡ እሷ ግን ልጆቿን ይዛ ክርስቲያኖች ወደሚታረዱበት ቦታ ትሄድ ነበር እና ለምን እኔ ብቻ ልጆቼም ሰማዕት ሆነው የክርስቶስ መንግስት እንዲወርሱልኝ ይፈልጋለሁ። በልቅጥ እንዲህ ብሎ ለማሰብ ሌላ መንፈሳዊ ብቃት ይፈልግ ይሆናል። ሆኖም ግን ለታያቸው ሰዎች ክርስትናና በክርስትና በኩል የሚመጣው መከራ እንደዚህ ነው ማለት ነው እና የክርስትና መልኳ ነው ይሄ ከላይ ቀይ ከውስጥ ደግሞ ነጭ። ይሄ ማለት በስጋዊ ህይወት መከራ መሰደድ አለ፣ መለየት አለ። የዓለም ርዕዮቱ ራሱ የዓለም ይሄ ነጽሮተ ዓለሙ ለክርስትና የማይመች ቀይ ነው። ነገር ግን ደግሞ በዚህ ምክንያት የሚመጣው መከራ በዚህ ምክንያት የሚመጣው ፈተና ደግሞ ነጭ ነው። እያንዳንዱ መከራ ዋጋ ያለው ነው በክርስትና ሆነው ከተቀበሉት እንደ ክርስቲያን ሆነው ከተቀበሉት ማለት ነው። ሌላኛው ሰናፍጭ
አፍ ያለው ሁሉ የሚበላት አይደለችም። ያው ይታወቃል። ጥበብ ያለው ነው። ዝም ብሎ እንዲሁ ሰፊ አፍ አለኝ ወይም ደግሞ ዝም ብሎ ማግበስበስ የለመደ አፍ አተነፋፈሱን ሳያስተካክል ዝም ብሎ እንዲሁ አፍ ስላለው ብቻ እጅ ስላለው ብቻ ልጉረስ ለዋጥ ቢል አይሆንም። እበላለሁ ብሎ መበላት አለ ማለት ነው። ይሄ ደግሞ ወንጌልን ያመለክታል። ወንጌል ዝም ብሎ አፍ ያለው ሁሉ የዘንድሮንም የሆኑንም ማለት አይቻልም። በእርግጥ እንደው የኛን አያርገውና ብንል ይሻላል። ከኛ በፊትም ከኛ በኋላም አሁንም ያለውን ትውልድ ብናይ አፍ ያለው ሁሉ ወንጌልን እሰብካለሁ ብሏል። አሁንም አለ፣ ወደፊትም ይቀጥላል። ነገር ግን ወንጌል ማለት አፍ ያለው ሁሉ አይሰብካትም። ሰናፍጭ ናት። ሰናፍጭ አፍ ያለው ሁሉ አይደለም ይበላል። ጥበብ ያለው ነው። ሰናፍጩን ሲበላ እንዴት መተንፈስ አለብኝ ብሎ አተነፋፈሱን አውቆ ነው አይደለ ሰናፍጩን መመገብ ያለበት። ዝም ብሎ ቢበላማ ወደ አፍንጫው ሄዳል፣ ሌላ ችግር ነው የሚፈጠረው። ስለዚህ ለዛ ነው እበላለሁ ብሎ መበላት አለ ያልኩት። ወንጌልም እንደዚያ ነው። ስለዚህ በሌላ መልኩ ደግሞ የጌታችን የኢየሱስ ክርስቶስ ወንጌል እሱ ያስተማራት ወንጌል ሰናፍጭ ናት። መንፈሳዊ ጥበብ ያላቸው ሰዎች የሚሰብኳት፣ መንፈሳዊ ጥበብ መንፈሳዊ መገለጥ ያላቸው ሰዎች የሚያስተምሯት፣ የሚኖሩትን የሚናገሩትን የሚኖሩ ሰዎች የሚሰብኩት ነው እና በዚህ ምክንያት ሰናፍጭ ተብላለች ወንጌል። እሱ ያደረባቸው ሰዎች የሚናገሯት፣ እሱ የገለጠላቸው ሰዎች የሚሰብኳት በመሆኗ አፍ ያላቸው ሳይሆን ጥበብ ያላቸው ጭምር የሚናገሯት ናት ማለት ነው ወንጌል። አፍ ላይ ያስፈልጉሉ ይችላል አንዳንዴ። እችን ሰናፍጭ ለመጥበብ ብቻ ነው። እንደሚታወቀው ጥበብ ኢየሱስ ክርስቶስ ነው አይደለም? መጽሐፍ ምሳሌም ላይ ተገለጠው፣ በቅዳሴያችንም ላይ ተገለጠው ጥበብ ኢየሱስ ክርስቶስ ነው እና ይሄ ጥበብ የሌለው ሰው ወንጌልን መስበክ አይችልም። ቢሰበክም የውሸት ነው የሚሆነው። ወይም ደግሞ ብዙዎች በስሜ ይመጣሉ ብዙዎችን የሚያስታሉ እንደተባለው ነው የሚሆነው ማቴዎስ 24:4 ላይ እንደተጻፈው። ስለዚህ ለሰናፍጭ አመጋገብ ብልሃት ያስፈልጋል። ወንጌልን ለመኖር ከመስበክ አልፎ ለመኖር እንደ ጌታችን እንደ ኢየሱስ ክርስቶስ እንደ ደቀ መዛሙርቱም ለመሆን እሱ ከኔ ተማሩ ብለዋል አይደለ? እንደሱ ለመሆን እንደ ደቀ መዛሙርቱም ደግሞ ለመሆን ወንጌልን ሰናፍጭ ብሏታል። እኛም ደግሞ ሰናፍጭ ተመጋቢዎችንና ጥበብ ያስፈልገናል ማለት ነው። መጋቢዎችም ተመጋቢዎችም ጥበብ ያስፈልጋል። ያለ ጥበብ የሚሆን ነገር የለም። ዝሎ አፍ ያለው ነው አሁን የሚናገረው። አፍ ያለው ማለት እንደ ሰናፍጭን ወንጌልን ከሰፈር ተረት ጋር አቀላቅሎ ማቅረብ፣ ከማያድን ትምህርት ከማይረባ የዚህ ዓለም ተረት ጋር አቀላቅሎ ማቅረቡ እሱ ሰናፍጭን ዝም ብሎ ተራ ቲማቲም እያደረጋት ነው። ከሁሉም አታክልት የምትበልጠዋል እኩል እያደረጋት ወይም እያሳነሳት ነው። ሰናፍጭ ግን ቲማቲም አይደለችም። ዝም ብሎ ማንም አይጎርሳትም። አሁን ግን ማንም እየጎረሳት ዝም ብሎ እንደ ቲማቲሙ ማለት ነው። ወይ ደግሞ ዝም ብሎ እንደ ሙዝ ተልጣ የምትበላ አይደለችም። በጥበብ የምትበላ ናት። አሁን ግን ያገኛት ሁሉ እየጎረሳት አደጋው በዛ ማለት ነው። አሁን በነገራችን ላይ ዓለም ላይ በፖለቲከኞች ወይም ደግሞ በሌላ ክፉ ሰዎች ከሚመጣው የዓለም አደጋ ይልቅ ሃይማኖት አለን በሚሉ ሰዎች የሚመጣው አደጋ በጣም የከፋ ነው። እነሱ ምናልባት አንዳንዴ ዘመን ሊያሰለጥናቸው ሊለውጣቸው ይችላል። በሃይማኖት ውስጥ የሚመጣ ድንቁርና፣ ክፋት፣ ይሄ አደገኛው ይሄ ውስብስብ ፖለቲካ ግን ሃይማኖት ሲለብስ በጣም ከባድ ነው እና ሰናፍጭን ቲማቲም ላደረጉ ሰዎች እንግዲህ ወዮላቸው የሚል መልእክት አለው ማለት ነው ይሄ ቃል። በሌላ መልኩ ደግሞ በሶስተኛ መልኩ እንግዲህ 13 ትርጓሜ ያለው ነው የቻለ ነው ያህል ለመናገር ያህል ሰናፍጭ ሽታም አላት። ምግብነቷ ብቻ ሳይሆን ሽታዋም ፈውስ ነው። እንደውም ተሐዋስያን ከሽታዋ የተነሳ አይቀርቡም። አሁን ተሐዋስያን ማለት ዙሪያችን የሚገኙ ለኛ ህይወት የማይበጁ ነገሮች ማለት ነው። እነሱ የማይቀርቧት መድኃኒትም ናት እና ሽታዋ በራሱ ተሐዋስያንን ያጠፋል። ይሄ ደግሞ ቤተክርስቲያንን ይወክላል። ቤተክርስቲያን መዓዛ አላት እንደ ሰናፍጭ። የክርስቶስ ቤተክርስቲያን መዓዛዋ እንዴት ይመጣል? ቅድም ኢየሱስ ክርስቶስ ሲሞት ሲሰቀል ከሱ የህይወት እንጀራ አገኘን፣ ከሱ የህይወት መጠጥ አገኘን ብለን አልነበረ? በተመሳሳይ መልኩ ሰናፍጭ ስትፈጭ ስትደቆስ መዓዛዋ የበለጠ ጎልቶ እንደሚወጣ ሁሉ ተሐዋስያንን እንደሚረብሸው ሁሉ ቤተክርስቲያንም የሚገርመው ከደስታ ጊዜዋ ይልቅ የሐዘን ጊዜዋ የበለጠ ያደምቃታል። ለምሳሌ ወደ ታሪክ ብንመጣ እስጢፋኖስ ሳይሞት ገና ሳይገደል 8000 አካባቢ ሰዎችን ሰብስቦ እያስተማረ ነበረ። ያም ኢየሩሳሌም ውስጥ ነው። እስጢፋኖስ ሲገደል መከራ መጣ። መከራው ክርስቲያኖችን ሁሉ በየሀገሩ በታተናቸው። ዲዮስፖራ ተባሉ በግሪኩ። አሁን ያው ዲያስፖራ ተብሎ ሀብታም ተብሎ የተለወጠው ቃል ማለት ነው። ስደተኛ ሆኑ። ዲዮስፖራ የሚለው ግሪኩ ቃል እና መልእክት ተላከላቸው እና በሄዱበት ሁሉ ወንጌል ሰበኩ። በሄዱበት ቤተክርስቲያን ሰሩ። ይሄ ማለት እንግዲህ ሰላም ቤተክርስቲያኒቱን አንድ ቦታ ላይ ሰርቷት ነበረ።
መለያየትና መከራ ግን ቤተክርስቲያኒቱን ወደ ዓለም ዳርቻ አደረሳት ማለት ነው። ስለዚህ መከራ የበለጠ የሚያደምቃት ናት። ይሄ ማለት እንዲሁ መከራ ሁልጊዜ እየፈለገች ታምጣ ማለት አይደለም። መከራ ፈልጓት ሲመጣ ግን ለክብር ይሆንላታል ማለት ነው እንጂ እንዲያው በመከራ እንደሰት መከራ ክብራችን ነው እያልን ዝም ብለን እንደው ለቅሶና ሐዘንን እያበዛን እንኑር ማለት ግን አይደለም። ግን ሰማያዊት ቤት እንደመሆኗ መጠን የክርስቶስ ቤተክርስቲያን እንደመሆኗ መጠን መለያ ምልክቷ መከራ መብዛቱ ነው እና ሰናፍጭ ስትደቆስ፣ ስትወቀጥ፣ ስትፈጭ መዓዛዋ ከሌሎቹ አትክልቶች ወይም እጽዋት የበለጠ ሳቢ ያደርጋታል፣ ጣፋጭ ያደርጋታል። ተሐዋስያንን ደግሞ እንዲርቁ ታደርጋለች እና ይሄ ቤተክርስቲያን ናት ባጭሩ። ቤተክርስቲያን ማለት ምእመናን ማለት ናቸው። የምእመናን ሕይወት በመከራ ውስጥ የሚደምቅ ነው፣ የሚበራ ነው። ልክ እንደ አልማዝ ማለት ነው። የአልማዝን ብዙ ሰው ያውቀዋል ይመስለኛል። ከላይ ያለ ግፊት አለ፣ ከውስጥ ያለ እሳተ ገሞራ አለ። ከዛ በብዙ ርቀት ውስጥ እንግዲህ አርተፊሻሉን አላቅም፣ ተፈጥሯዊ አልማዝ ግን እንደዛ ነው የሚፈጠረው እና በብዙ መከራ ውስጥ ሆኖ የሚያልፍ ነው። ይሄ ቅዱስ ያሬድን በእርግጥ አልማዝ ብሎ ባይጠራውም ስሙን ለዚሁ የቀረበ ነገር አለው። ምን ተይሬስዮ እሳት ለወርቅ ዘእንበለ ዳይሙ ዘያጸርዮ። እሳት ወርቅን ምን ያደርገዋል? ያጠራዋል፣ ያጠነክረዋል እንጂ ከማው ሃይማኖትን ለዘሎቱ ትዕግስት። ትዕግስት ላለው ሰው ሃይማኖት እንደዚህ ነው ይላል። ትዕግስት ላለው ሰው መከራ ይመጣል። ግን ትዕግስት ካለ ይሄ የከሰል ድንጋይ ወደ አልማዝነት ያድጋል ማለት ነው። የከሰል ድንጋይ ትንሽ ከፍ ብሎ እሳቱ ፕሬሸሩም ስለሚቀንስለት ያው የድንጋይ ከሰል ይሆናል። የድንጋይ ከሰልና አልማዝን ባለሙያዎች ኬሚካሉ ተመሳሳይ ነው ይሉታል። አልማዝ ግን የበለጠ ውድ የሆነው ፕሬሸሩም ግፊቱ እና ደግሞ እዛ ያገኘው እሳት ተደምሮ የሚያመጣው በቃ ከመከራ የተነሳ ነው ባጭሩ አልማዝ የሆነው ጠንካራ የሚሆነው እና ክርስትና እንደዚህ ነው። በመከራ ውስጥ ውድ ይሆናል፣ በመከራ ውስጥ ጠንካራ ይሆናል። ቅዱስ ያሬድም እንደነገረን ማለት ነው። እና ይሄ ሰናፍጭን ያመለከተ ይሄ እንግዲህ ሰናፍጭ መደቆሷ የሚሰጣትን መድኃኒትነትና ጣፋጭነት እየተናገርን ነው። በሌላ መልኩ ሰናፍጭ እና ቤተክርስቲያን፣ ሰናፍጭና ወንጌል የሚመሳሰሉበት ብዙ ነገር አላቸው። ወደ ክርስቶስ ተመልሰን አንድ የማጠቃለያ ነገር ለማንሳት ሰናፍጭ ቅርንጫፎቿን አንብበናል አይደለ? የሰማይ ወፎች ያርፉባታል። ካደገች በኋላ ወትከውን ዕፀ አባይ ታላቅ ዛፍ ትሆናለች እስኪያጸለሉ ታይቲያ አዕዋፈ ሰማይ ወፎች መጥተው እስኪያርፉባት ድረስ እና ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ጀምሮ ያለውን ነገር አንድ ላይ ብንሰፋው ተመሳሳይ ነው። እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይላል እና ክርስቶስ የሰናፍጩ ግንድ ነው። ሰናፍጯ ቅርንጫፍ ደግሞ እናንተ ቅዱሳን ናችሁ አለ። በቅርንጫፎቹ ላይ የሰማይ ወፎች ያርፋሉ። እኛ ዛሬ አማልዱን በምንላቸው ቅዱሳን ውስጥ የሚያርፍ ልብ አለን። መቼም ቅርንጫፍ ራሱን ችሎ አይቆምም። ቅርንጫፉን ያቆመው ግንድ ነው። እኛ ቅርንጫፎቹ ላይ አረፍን ማለት የሰማይ ወፎች እኛ ነን። የሰማይ ወፎች እዚህ ምድር ላይ የምንባዝን እኛ አማኞች ነን። በቅዱሳን ቃል ኪዳን ተማመን ማለት ቅርንጫፎቹ ላይ ተጠለልን ማለት ነው። ቅርንጫፎቹ ደግሞ ብቻቸውን አይደሉም። ቅርንጫፎቹን ያቆማቸው ግንዱ ነው። ግንዱ ክርስቶስ ነው። እኔ ወይን ግንድ ነኝ ያለው፣ ቅርንጫፎች እናንተ ናቸው ያለው። ስለዚህ በክርስቶስ ግንድነት፣ በቤተ ክርስቲያን ቅርንጫፍነት፣ በቅዱሳን ህብረት የምንጠለልኛ ደግሞ ከድካማችን እናርፋለን። የድካማችን ማረፊያ ቅዱሳን ናቸው ስንል ቅዱሳን አቡነ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ የክርስቶስ ሰምራ፣ ቅድስት አርሴማ ዝም ብለን እንዲሁ ፍጡራንን ብቻ አይደለም የምናየው። እነሱን ቅርንጫፍ ያደረገ ግንድ አለ። እነሱን የተሸከመ ግንድ አለ። እነሱን እንዲታዩ ያደረገ ግንድ አለ። ያንን ግንዱን ነው እያሰብን ያለ የምንጠለለው። ግንድ የሌለው ቅርንጫፍ የለማ። ቅርንጫፉን ያወቅነው ግንዱ ስላለ ነው። ስለዚህ በክርስቶስ በኩል ያወቅናቸው ቅርንጫፎች ብዙ ናቸው። ቅርንጫፎች ደግሞ ለእኛ መጠለያዎቻችን ናቸው ማለት ነው። በቃል ኪዳናቸው የሚያስጠልሉን፣ ከድካማችን የምናርፈባቸው መጠለያዎቻችን፣ የበረሃ ቅጠሎቻችን እነሱ ናቸው። በሌላ መልኩ ጥያቄ ጠይቄ ሌላውን ትርጓሜ ሊጨርስ ማለት ነው። ዝም ብሎ መጠየቅ ብቻ ጥሩ አይሆንም። እሺ፣ ከስኳርና ከሰናፍጭ የቱ ይጣፍጣል? ስኳር። መጥቀምስ? ሰናፍጭ። መጥቀም ሰናፍጭ፣ መጣፈጥ ስኳር። ሰው የቱን ይመርጣል? ስኳር፣ ጣፋጩን። እንግዲህ እዚህ ዓለም ላይ ሌላ ምሳሌ ነገር እንግዲህ ይሄ ነው። እዚህ ምድር ላይ የሚጣፍጡ ግን ውጤታቸው መጥፎ የሆነ ብዙ ነገሮች አሉ። ኃጢአት ስትሰራው ይጣፍጣል፣ ትክክል። ውጤቱ ግን መራራ ይሆናል። ስኳር ድሮ እኛ ማግኘት ሳንችል መሬት ላይ የወደቀውን ስኳር እንደ ወፍ ለቅመን በምንበላበት በዚያ ዘመን ስኳር ብርቅ ነበረ።
ስኳር ማግኘት ስንችል ግን በሽታ ነው አሉን። የሚገርም ነው። ለማንኛውም ግን የሚጠቅመን ነገር መራራው ነው። ምላሳችን ግን ደግሞ አምጡት የሚለን ስኳሩን ነው። ሁልጊዜም በመንፈሳዊ ሕይወት ውስጥ ሊጠቅሙ የሚችሉ ነገሮች በሙሉ መራራ ናቸው። ለስጋ ስንሰማቸው የማያስደስቱን አንዳንድ ነገሮች አሉ። ለሕይወታችን በጣም ጠቃሚ ናቸው፣ ሰናፍጮች ናቸው። ደማችንን የሚያስተካክል፣ የደም ግፊታችንን በማስተካከል፣ የልብ ምታችንን በማስተካከል፣ ቁስልን በመፈወስ አቻ የሌላት መድኃኒት ከምግብ አንጻር ሰናፍጭ ናት። ግን ሰናፍጭ ምን ይላታል ሊቁ? በእንተ ምረታ እይታወቅ ጥዕመታ፣ በመራራነቷ ምክንያት ጣፋጭነቷ አይታወቅም ይላል። ስኳር ደግሞ ተቃራኒው፣ በጣፋጭነቱ ምክንያት መራራነቱ አይታወቅም። ይሄኛው ጣፋጭ መራራ ነው፣ ያኛው ሰናፍጭ ደግሞ መራራ ጣፋጭ ናት። ውጤቱ ነው ውጤቱ ወደ ኋላ ያለው ውጤቱ ነው። ጣፋጭ መራራ፣ ያኛው ደግሞ መራራ ጣፋጭ። ስለዚህ ወንጌል ማለት እንደዚያ ናት። ወንጌል ቅድም አሁን ሰናፍጭ ወንጌል ብለናል አይደለም? ወንጌል እንደዚያ ናት። ወንጌል ሲሰሟት አንዳንድ ጊዜ ይሄን አታድርግ ስትል የሚያስብል ነገር አለ። ይሄን አታድርግ የሚያስብል ነገር አለ። ይሄን አታድርግ የሚል ብዙ ነገሮች ከኛ ፍላጎት ጋር ስለማይሄዱ ወይም ፍላጎታችንን ስለሚገድብ ምን አንለ። ግን ይሄ ሰናፍጭ እየመረረንም ቢሆን ብንቀበለው፣ እየመረረንም ቢሆን ብንበላው መድኃኒትነቱ ለኛ ነው። ጣፋጭ የሆነ ይሄ ዓለምስ ይሄን አድርግ ይላል፣ ይሄን ውሰድ ይላል፣ ይሄን እየጣፈጠን እንወስደዋለን። መጨረሻ ላይ ተከማችቶ በደል ኃጢአት ሆኖ ለስጋም ለነፍስም ደዌ ሆኖ ይመጣል ማለት ነው። ያውም ደግሞ ምናልባት በስኳር የሚመጣውን በሽታ ሐኪም እንደምንም በምግብ በምንም ያስተካክለው ይችላል። የዚህ ዓለም ጠበብቶች የማያክሙት የነፍስ ደዌ የሚመጣው ደግሞ መራራ ኃጢአትን በመስራት ነው። መራራ የወንጌል ትእዛዛትን እምቢ በማለት ነው። መራራ የወንጌል ትእዛዛት ማለት ሰናፍጩ ማለት ነው። ስለዚህ ሰናፍጭ እየመረረ የሚጣፍጥ ይባላል። ስኳር ደግሞ እየጣፈጠ የሚመር ይባላል። ስለዚህ የወንጌል ትእዛዛት፣ የወንጌል ሕጎች የሚመሩ ግን ጣፋጮች ናቸው። ይህንን ነው መድኃኒታችን ኢየሱስ ክርስቶስ እየነገረን ያለው። በሌላ መልኩ ምናልባት አንድ ለመጨመር ያህል አንድ ጊዜ ከተዘራች በየዓመቱ መዝራት አይጠበቅም። ሰናፍጭ እና በጣም ትንሽ ናት። ግን ሳትዘራት ወይ በወፍ ወይ በነፋስ ከመደበኛው እርሻ የተለየ ሁኔታ ቦታ ይዛ እሷ ልትበቅል ትችላለች። በጣም የምትገርም ናት። ወይ ወፉ ወይ ነፋሱ ያባዛታል እና ከመደበኛው እርሻ በእርሻው ላይ ከተዘራው መደበኛ ዘር የበለጠ ውጤት ይኖራታል። ኮትኩቱኝ እንኳን አትልም። ራሷ ዝም ብላ መጀመሪያ ትንሽ ሆና ትበቅላለች። ከዛ እያለች ጥሻውን ዋሻውን እንኳን በቅላ ከመደበኛው እዛ አካባቢ ያሉትን ትታ መጀመሪያ ተክል ነበረች አይደል? ዛፍ ትሆናለች ይላል። ትልቅ ትሆናለች ለማለት ነው። እንግዲህ ወንጌል እንደዚህ ነው የሆነችው። ምን ማለት ነው? የሀገራቸውን ቋንቋ እንኳን አከናውነው መናገር የማይችሉት እነ ጴጥሮስ ናቸው የጀመሯት። ትንሽ ሆነው ከኢየሩሳሌም ውጪ አልፈው ዮርዳኖስ ተሻግረው የማያውቁ ሰዎች ናቸው ዓለምን ያዳረሰ ወንጌል የሰበኩ። በቋንቋ ከአካባቢው ውጪ ሌላ የማያውቁ፣ በጂኦግራፊ ከኢየሩሳሌም አካባቢ ውጪ ሌላ የማያውቁ፣ በትምህርት ምንም የማያውቁ አሳጥማጆች፣ ትንንሾች ሰናፍጮች የሰበኩት ወንጌል ነው። ሐዋርያት ራሱ ሰናፍጭ ይባላሉ ማለት ነው። እነሱ የሰበኩት ወንጌል እዚህ ምድር ላይ ተዘራ። ከዛ እነሱ ከሰበኩት ክርስቶስ መንፈስ ቅዱስ ገልጦላቸው ከሰበኩ ከተናገሩ በኋላ ሊቃውንት ተረከቡ፣ ሐዋርያን አበው። ከዛ ሊቃውንት መጡ። ከዛ በኋላስ አሁን እኛ ሃይማኖቱን እኮ አልኮተኮት ነው። በቃ ራሱን እየጠበቀ ምእመናን ራሳቸውን በራሳቸው ቤተክርስቲያን አሁን የኛን ዘመን እንኳን ብናነሳ በተለይ ይሄ ዘመን እንግዲህ ከዚህ እስከዚህ ብሎ ዘመን መክፈል ቢከብደኝም ከሆነ ጊዜ ጀምሮ ቤተክርስቲያን እዚህ ቦታ ይሰጠኝ ብላ ተቋማዊ ጥያቄ አቅርባ ቤተክርስቲያን መሰራቱን አላውቅም። በውጭም ይሁን በሀገር ውስጥ የተሰደዱ ምእመናን ራሳቸው ወይ የግል ቤታቸውን ምን ብለው በራሳቸው መንገድ እንገናኝ ብለው ራሳቸው ተፈላልገው ቤተክርስቲያን እንዲሰራ ምክንያት ይሆናሉ። ቤተክርስቲያኒቱ እንደ ተቋም እዚህ ቦታ ላይ ይሄን ያህል ምእመን አለኝ፣ እዚህ ቦታ ላይ ይሄን ያህል ሰው አለኝ፣ ይሄ መሬት ያስፈልገኛል ብላ መጠየቋን እኔ እንጃ። ለዚህ ነው ብዙ ቤተክርስቲያን ውስጥ ትልቅ በለው ዛሬ የኛ ሰዎች ላለቅነት፣ ለቢሮ፣ ለስብከተ ወንጌል የምንጋደልበትን ቤተክርስቲያን መጀመሪያ ምእመናን ተገለውበታል። የሚገርመው መጀመሪያ ምእመናን ታስረውበታል።
መጀመሪያ ምእመናን ዋጋ ይከፍሉበታል። ለምን? ተቋማዊ ጥያቄ ስለሌለን በሆነ አጋጣሚ ነው ቤተክርስቲያን የሚሰራው እና እኛ ያልኮተኮት ነው እኛ ያላሳደግ ነው እግዚአብሔር በወደደ በሆኑ ሰዎች አማካኝነት የሚዘራት ናት። ቅድም ያልኩት ሰናፍጭን ወይ ነፋስ ሊዘራት ይችላል ወይ ወፎች በሆነ መንገድ ወስደዋት የሆነ ቦታ ላይ ይጥሏታል። በቃ እንዲሁ ስትበዛ ስትባዛ መኖር ትችላል። በየአመቱ እንኳን መዝራት ላይጠበቅብኝ አንዴ መሬት ተያዝ እንጂ በየአመቱ እንዲሁ የሰናፍጭ ምርት ሲያገኙ መኖር ይቻላል። ቤተክርስቲያን አንድ ጊዜ ክርስቶስ ዘራት፣ አንድ ጊዜ ክርስቶስ ተከላት። ከዚያ በኋላ እሱ ባወቀ ባልተጠበቁ ሰዎች፣ በወፍ በሚመሰሉ ሰዎች፣ በነፋስ ማናቃቸው ሰዎች ማለት ነው ማናቃቸው ወጣቶች ቤተክርስቲያኒቱን ለመተከል ለመስፋት ምክንያት ይሆናሉ ማለት ነው። በጣም የሚገርም ይሄ ሌላው የሰናፍጭና የቤተክርስቲያናችን ንጽጽር ነው ማለት ነው። እንዲህ እያለ ይቀጥላል። ግን እዚህ ጋር ቢበቃን። እሺ፣ በጣም ጥሩ እግዚአብሔር ያክብርልን። እውነት እጅግ በጣም ጥሩ ጥልቅ የሆነውን እቺ ጥንጥየዋን እኛ አስተውለናት ማናቀው ያው የጌታችን ምሳሌዎች እጅግ በጣም የሚደንቁ ናቸው። መመርመር አይቻልም የእግዚአብሔርን በምን አድርጎ ምሳሌ እንደሚያመጣ ግን በጣም እጅግ ጥልቅና ብዙ የሚያብራሩ ደግሞ ከዛም በተጨማሪ ደግሞ እንደተባለው ቃሉን ወደኛ ያስተላለፍበት እነዚህ ሊቃውንት ከዛ ዛሬም ድረስ ያሉት የቤተክርስቲያን አባቶቻችን እንዴት አድርገው እንደሚያብራሩት ስናይ የክርስቶስን ሐሳቡን ተረድተው ለኛ ደግሞ ለምእመናን እንዴት አድርገው እንደሚያብራሩ ስናይ እጅግ ከአምላካችን ጀምሮ ቅዱስ መንፈስ እንዴት ሲሰራ እንደነበረ የኛም አባቶች እጅግ ትጉና ለጉዳዩ ትኩረት ሰጥተው 13 አንድምታዎችን ወይም ትርጓሜዎችን አዘጋጅተው ለኛ ሲያብራሩ እጅግ በጣም ደስ ይላል። ብዙ መምህራን ሊቃውንትም ባገኛችሁ አጋጣሚም ምስጋናን እያደረሳችሁ እንደሆነ በዚሁ አጋጣሚ እንደው ልናገር ወዳለው እንደ ቀንዲል ሚዲያም እጅግ በጣም ጥሩ ስራ የተሰራ እንደሆነና ሊቃውንቱ እንደዚህ ቦታቸውን አግኝተው መጥተው ይህንን ትርጓሜ ተሸፍኖ በትምህርት ቤት በቤተክርስቲያን ጀርባ በተለያዩ ቦታዎች ላይ ሆነው ብቻ ያስተምሩት የነበረውን ትምህርት እንደዚህ በአደባባይ ወጣ አድርጎ ጥቂት ነገር ምእመኑ እንዲያውቅ ለጉባኤ ቤትም ያለውን ፍቅር አክብሮቱም እንዴት በጥልቀት እንደሚማሩ ተማሪዎቹም የሚያሳይ ስለሆነ በዚሁ አጋጣሚ ለመምህራኑም እግዚአብሔር አምላክ እድሜና ጤና ይስጥልን። በየጉባኤ ቤታቸው የሚያስተምሩ እዚህኛ ጋር ያልተገኙ እነሱንም እግዚአብሔር አምላክ ይጠብቅልን። እጅግ ብርቶች ናቸው። ምን ያክል ተጠምደው እንደሚያገለግሉ እናውቃለን። እንግዲህ 5 ጥያቄዎችንም እንደተለመደው አዘጋጅተናል። የመጀመሪያው ጥያቄ የማደርገው ብዙ ጊዜ ትንሹን ነገር የመናቅ ነገር ይታይብናል ሁላችንም። እቺ እንግዲህ ሰናፍጭ በጣም ጥንጥዬ ነች፣ ግን ከሁሉ ከአታክልት ሁሉ ነው የሚለው መጽሐፉ። ከአታክልት ሁሉ ትበልጣለች። ትልቅ ስር፣ ትልቅ ግንድ፣ ትልቅ ቅርንጫፍ ኖሮ አዋፋትን እስከ ማስጠለል የምትደርሰለች እና ይህንን ትንሽን ነገር የመናቅ እንትናችንን እንዴት ማውጣት እንችላለን ከራሳችን ሕይወት ጋር? አምላካችን እግዚአብሔር ሁሌም በተናቁትና ትንሽ በምንላቸው ነገሮች እንደሚሰራ እያሰቡ መኖር ነው ሁልጊዜም። ምክንያቱም ክርስቶስ እንኳን አሁን በደብረ ዘይት ዓለምን ለማሳለፍና ሊፈርድበት ሲመጣ የሚለው አንድ ቃል አለ። ለታናናሾች ለአንዱ ያደረጋችሁት ለኔ ያደረጋችሁ። ለታናናሾች ማለት እዚህ ምድር ላይ ይጠቅሙናል ብለን ይረቡናል ብለን ለማናስባቸው ሰዎች ማለት ነው፣ ለማንገምታቸው ሰዎች ክርስቶስ ደግሞ መጽደቂያውን በዚህ ያደርገዋል። የሱን መገለጥ የሚያየን እንደሆነ ከሀገር ናዝሬትን በጣም ብዙ ሰዎች የናቋት ሰፈር የተወለደበት ሰፈር እንደዚያ ነው። ቤት የሌለው ማደሪያ የሌለው ኤልያስን በእሳት ሰረገላ የወሰደ ጌታ እሱ ግን በአህያ ጀርባ ተጭኖ ወደ ቤተ መቅደስ የሄደ አምላክ ነው። በመጽሐፍ በጣም የሚደንቀው የአጼ ምኒልክ ከሀብተ ጊዮርጊስ ዲነግዴ ቤት ገቡና ምሳ በሉ ራት በሉ ተብሎ በጣም ዜና ሆኖ የሀገራችንም ሰዎች የእንግሊዝ ጋዜጦችም ዜና አድርገውት ነበር። የሆነ ወቅት ላይ አጼ ምኒልክ የጦር ሚኒስትራቸው ቤት ሄደው ምሳ ራት ስለበሉ ማለት ነው። በጣም የሚገርም ነው ይሄ ዜና መሆኑ። ሰው ቤት ገባ ተብሎ እና እኔ የሚደንቀኝ ሰው ቤት ገባ አንድ ባለስልጣን ነገ የሚሞት ደግሞ አሁን የሞተ ቀጣይም ቆሞ የማይኖር ሰው እንደዚህ ዜና የሚሆንበት ዓለም ላይ አምላክ ከሰማይ ሰማያት ወርዶ መለኮት በፈጠረው ፍጡር ተገልጦ በአህያ ጀርባ ተጭኖ ቤተ መቅደስ ሲሄድ ትንንሽ ነገሮችን ሲመርጥ የሚደንቅ ነው። ደቀ መዛሙርቱ ሐዋርያቱ እንዳልኩት ቅድም አሳ አጥማጆች ናቸው። በትምህርት የሚታወቅ ማንነት የላቸውም። በስልጣን የሚታወቅ በሀብት የሚታወቅ ማንነት የላቸውም። እነዚህን ትንንሾችን የዓለም ትንንሾችን መርጦ ወንጌልን አስተማራቸው፣ ዓለምን ለወጠባቸው። እግዚአብሔር ሁሌም ትንሽ ነገሮችን ይመርጣል። በአህያ ጀርባ ተጭኖ ወደዛ ሄደና አምላካችን ክርስቶስ ወደዚህ ምድር የመጣበት መንገድ ነው። ዜና ማለት በቃ ትልቁ የዓለም ዜና ወንጌል ነው። ትልቁ የዓለም
ሰርፕራይዝ እንደሚባለው ምናልባት ቃሉ ደስ አይልም መሰለኝ እንጂ ያው ዓለም ለምዶታል፣ ችግር የለውም። ግን ለወንጌል ሲሆን አይመችም። ትልቁ አስደንጋጩ ነገር ይልቅ የክርስቶስ ወይም ደግሞ የአምላክ ሰው መሆን የሰው አምላክ መሆን ነው። ትልቁ እግዚአብሔር ወይም ደግሞ ቃላት የማይገልጠው አለቅነት በጫንቃው ላይ በስልጣኑ ባህሪው የሆነ ጌታ ደካማ ስጋችንን የተዋሃደ ኃያል መለኮት ደካማ ስጋን ተዋህዶ ነው የተገለጠው። ይሄ ሁሉ እንግዲህ ማንንም ምንንም እንዳንንቅ ነው። ትንኝን እንኳን እንዳንንቅ እግዚአብሔር የራሱ መንገድ አለው። ዝም ብሎ በዘፈቀደ የሚፈጥር አምላክ አይደለም። ጉንዳን ለምን እንደተሰራኝ የምናውቀው ነገር የለም። ትንኞች ለምን እንደመጡ ለምን በህይወት እንደኖሩ የምናውቀው ነገር የለም። እያንዳንዱ ነገር እኛ ምክንያቱን አናውቅም እንጂ ያለ ምክንያት የመጣ የለምና አንንቅም። እንኳን ባሪያ እግዚአብሔር የተፈጠረን ሰው ማለት ነው። ስለዚህ እግዚአብሔር በትንሿ ሰናፍጭ ትልቅ ምስጢረ ስጋዊም ትልቅ ምስጢረ ቤተክርስቲያን ምስጢረ ወንጌልን አስተማረን እና እውነት ነው እግዚአብሔር ከፈጠረው ፍጥረት ሁሉ የምንንቀው አይጠቅምም ብለን የምንተው ምንም ነገር እንደሌለ ይሄ ማሳያችን ነው ማለት ነው። ሁለተኛ ጥያቄ ምንድነው? በዚህ ማለት እቺ ሰናፍጭ ቅንጣት እድገት ይኖራታል። በእድገቷ የዛፍ ቅርንጫፍ እስከመሆን ድረስ የምታሳልፈውን የእድገቷን ጊዜ መቼስ ጊዜ ይወስዳል እና እኛም ወደ ህይወታችን ስንለውጥ ገና አድገን መቼስ ከትንሽነት ነው ሁላችንም ትልቅ ወደ መሆን እስከመሄድ ድረስ ያለውን የህይወታችን ጉዞ መድረስን ስናስብ ስኬት እስከምንደርስበት ጊዜ ግን ያለውን መንገድ እንዴት ነው ልንሄድ የሚገባው? እንግዲህ ይሄ ደግሞ ሌላ ሰፊ ነገር ነው። ለማንኛውም ግን ሰናፍጭን እንግዲህ ትልቅ ያደረገ አምላክ እኔንም ያደርገኛል ብሎ ማሰብ ነው። እውራ ሞራ ይላሉ እናቶቻችን፣ እውራ ሞራ የሚመግብ አምላክ ይላሉና እውራ ሞራ የሚመግብ አምላክ ነው ያለን። ያ ማለት አሞራ ካላየ ዝም ብሎ ድንጋይ ላይ ሁሉ አፉ ሊያርፍ ይችላል፣ ግን ይመግባቸዋል። ስለዚህ ሁሉን የሚያኖር ሁሉ በሱ የሚኖርበት አምላክን አለንና ትንሽነታችንን ታላቅ ያደርገዋል። ነገር ግን ደግሞ አንዳንድ ሰው ትልቅነት ወይም ስኬትን የሚፈልገው በሆነ ተአምር እግዚአብሔር በቃ የሆነ በአንድ ጀንበር ብቻ በሆነች ነገር ሁሉ ነገር እንዲለዋወጥለትና ማንነት እንዲቀየር ይፈልጋል። እንደዛ ደግሞ በጣም ከባድ ነው። ሰው ድርሻውን መወጣት አለበት። ሁሌ እንደምንለው በተለመደው ስብከታችን ዮሐንስ 11 ላይ አልዓዛር ከሞት ይነሳል። አልዓዛር ከሞት እንዲነሳ ግን ሰው የሰውን ስራ እግዚአብሔር ደግሞ የራሱን ድርሻ መስራት ነበረበት። የሰው ድርሻ ምንድነው? ድንጋዩን ከመቃብር ማንሳት። ይህን ሰው ማንሳት ይችላል። አልዓዛርን ግን አልዓዛር ናውጣ ብሎ ሰው ማስነሳት አይችልም። ስለዚህ የአልዓዛርን ድንጋይ ሰው አነሳው፣ አልዓዛርን ራሱን ግን ክርስቶስ አነሳው ወይም አስነሳው። ስለዚህ የህይወት አንዳንዴ ሰው ያልቀበረው አስከሬን ይሆናል፣ ነፍስ ያልተለየው አስከሬን ይሆናል። ብዙ የሚጫኑ ድንጋዮች አሉ። እነዚያን ድንጋዮች ሰው ያነሳቸዋል። የራስህን ድንጋይ ራስህ የምታነሳበት አጋጣሚ አለ። እነዚያን ድንጋዮች ራሳችን ካነሳን በኋላ ድንጋዮቻችንን ያነሳነውን ያህል ራሳችንን ማንሳት ካልቻል ደግሞ ክርስቶስ አምላካችን ያነሳልናል። ስለዚህ ከኛ ከሰው የሚጠበቅ አለ። ባጭሩ አልዓዛርን መቃብር ድንጋይ ሰው ነው ያነሳው፣ አልዓዛርን ደግሞ ራሱ እግዚአብሔር ክርስቶስ ነው ያነሳው እና አልዓዛር ከዛ በኋላ 40 ዓመት በቆጵሮስ ሀገር ኤጲስቆጶስ ሆኖ ተሾሟል። ስለዚህ ቤተክርስቲያናችን ይሄን ነው የምትሰብከው። ሰው ከሞተ በኋላ እንኳን ትንሣኤ አግኝቶ በህይወት መኖር ይችላል። ተሾሞ ባለስልጣን ሆኖ ይኖራል። ካጡ በኋላ ማግኘት ቀላሉ ነገር ነው። ገንዘብ፣ ጤና ካጡ በኋላ ህይወትን ካጡ በኋላ እንደገና ያገኙዋሉ ነው። የቃና ዘገሊላ ወይን እሱም ሌላ ምስክራችን ነው። ቃና ዘገሊላ ላይ ዝም ብሎ እንዲሁ ተአምር እንዲደረግ ለሚፈልጉ ሰዎች በአንድ ነገር አደረግነው ህይወት የሚለወጥ የሚሉ ሰዎች ህይወት እንዲለወጥ ሰው ማድረግ ያለበት ነገር አለ። ቃና ዘገሊላ ወይን አልቋል፣ ይታወቃል። ይሄም ታሪክ ውሃ ወይን እንዲሆን ግን ሰዎቹ 6 ጋኖች ላይ ውሃ መቅዳት ነበረባቸው አይደለም? ለተአምሩ ምክንያት መሆን አለበት። ለተአምሩ ምክንያት መሆን ማለት ሁሌ የምጠቀመው ቃል አለ። እግዚአብሔር በእኛ ስራ እንዲሰራ ስመውት ይፈቅድ ምክንያት ለአድነው 318 ሊቃውንት በቅዳሴያቸው ላይ ለማዳን እሱ ወይም ተአምር ለማድረግ ምክንያት ይፈልጋል ይላል። ለዚህ ህይወት ከውስጥም ከውጭም እንዲለወጥ የትኛውም ችግር እግዚአብሔር እንዲቀርፍልን ከፈለግን እግዚአብሔር እንዲሰራ ምክንያት መሆን ለእግዚአብሔር የስራ ምክንያት መሆን ያስፈልጋል። የስራ ምክንያት መሆን ያስፈልጋል ማለት 6ቱን ጋኖች ውሃ ሞሉ። አሁን ውሃ መቅዳት ሰው ይችላል። ውሃውን ወይን ማድረግ ሰው አልቻለም። ስለዚህ እነሱም አይችሉትን ክርስቶስ አደረገላቸው። የሚችሉትን ውሃ ግን እንዲቀዱ አዘዛቸው። አይ ውሃውንም አንተ ቅዳ ወይኑንም አንተ ለውጥ ካለ ይሄ እግዚአብሔርን መፈታተን ነው። ማድረግ የሚገባህን ታደርጋለህ፣ የሚለወጥልህ ነገር እንዲለወጥ ትጸልያለህ። ይሄ ነው። ሚስት አግብተህ ነው እንጂ ልጅ ስጠኝ የሚባል ሚስት ታታገዝ ብሎ እንዲሁ ልጅ ስጠኝ እንዴት አንተኑ ሴት አንተኑ ወንድ ሊያደርግ አይችልም እግዚአብሔር አይደል እንዴ?
እንደዛ ነው የሚባለው። በዚህ በድርሳነ ሚካኤልም አለ አንዱ ሰውዬ ዝም ብሎ በየወሩ ዘክራለሁና መዘክራ አጣውኩ ምን አለ እንደ ህይወቴን ብትባርከው ብሎ ጸለየ። አንተን ለመዘከር እንዴት ድሃ ሆናለሁ ብሎ ምንህን ልባርክልህ አለው ቅዱስ ሚካኤል። በጣም ነው ደስ የሚለው ታሪኩ። አትዘራም፣ አታርስም፣ አትነግድም፣ ምንህን ልባርከው አለው። እና እግዚአብሔር ምናችንን ሊባርካል? እግር ሰጥቶናል፣ ጭንቅላት ሰጥቶናል፣ አይምሮ ሰጥቶናል፣ ጤና ሰጥቶናል፣ አቅም፣ ጉልበት፣ ጊዜ ሰጥቶን ለበረከት የሚሆን ምክንያት እኛ ጋር ሳይኖር ማለት ሰጥቶናል እኮ ግን የእግዚአብሔር ስጦታ እኛ ላይ እንዲሰራ ምክንያት ካልሆን ግን እግዚአብሔር አይደለም የነፈገን፣ ራሳችንን ነው ራሳችን የነፈግ ነው። ገብርኄር መክሊቱን ቀብሮ መክሊት አልባ ሆኗል። እና እኛ ያልተሰጠን መክሊት የለም የቀበርነው መክሊት እንጂ። እና እግዚአብሔር ህይወታችንን ሊለውጠው የቀበርነውን መክሊት ድንቁርና፣ አለማወቅ፣ አለመማር፣ የሆነ የስጋ ሀሳብና ብዙ ነገሮች ተብትበው ጸጋችንን ሀብታችንን ከቀበሩብን ቆፍሮ ማውጣት ነው። ቀባሪዎቹ ግን እኛ ራሳችን ነን። በብዙ መንገድ ልንቀብረው እንችላለን። እና የተቀበረን መክሊት አውጥቶ መባረክ፣ የተቀበረን መክሊት አውጥቶ ስራ መስራት የኛ ድርሻ ነው። ክርስቶስ መክሊቱን ሰጥቶናል። መክሊት ያልተሰጠው እድለ ሰባራ ቀነ ጎደሎ የሚባል ሰው ግን እንደሌለ እኔ እርግጠኛ ነኝ። የለም እንደዚህ አይነት አምላክ በምድር ላይ ሊኖር አይችልም። ይሄ የቀበሌ ባለስልጣን ነው እንደዚህ አድርጎ ሰውን በሆነ መንገድ ሊለያየው የሚችል ሀሌታ ውሃ አመር ውሃ ምናምን እያለ ሊከፋፍል የሚችል በሀብት በምን በወዘተርፈ። እና አምላካችን እግዚአብሔር ግን እንደዚህ አይደለም። በቀለም የማይከፍለን፣ በሀብት የማይከፍለን፣ በነገድ በጎሳ በወንዝ የማይከፍለን ክርስቶስ አምላካችን ነው፣ ፈጣሪያችን ነው። እሱ ለሁሉም እኩል እድል እኩል ፀሐይ ሰጥቷል። እና ፀሐይ ማለቴ ቀኑን ማለቴ ነው። እድልም ስንል በስራ በአይምሮ በምንም የሚገኘው ነገር ላይ እኩል ምንም ያዳላው ነገር ምንም የሰው ቀለም የተለያየውን ያህል የዲኤንኤያችን ምንም ልዩነት የለውም። እንኳን ሰው ከሰው ከአንዳንድ እንስሳት ጋር እንኳን 99 ድረስ ያህል ተመሳሳይ ነን። ማንም ማድረግ የሚችለውን እኛ ማድረግ እንችላለን ለማለት ነው። እና ትንሽነታችንን ግን ትልቅ የሚያደርግ አምላክ አለን። ነገር ግን ትንሽነታችንን ትልቅ እንዲያደርግልን ለስራው ምክንያት እንሁን ነው ባጭሩ። ወደ ሶስተኛ ጥያቄ፣ ሰው ስኬታማ ሆኖ ልክ እንደዛ ዛፎቹ ግንድ ሲያወጣ ቅርንጫፍ ሲያወጣ ያቺ ዛፍ ለወፎች መጠለያ እንደሆነችው ሰው ስኬታማ ሲሆን እንደው ምን ማድረግ አለበት? መልሱ የሚሆነው ምንም ሌላ ማብራሪያ ሳያስፈልገኝ አሁን ለጠየቀኝ ጥያቄ ሮሜ ምዕራፍ 11 ቁጥር 17 ነው። እሱ እንግዲህ ትልቅ የሆነ ሰው ቅርንጫፍ የሆነ ሰው ካለ እሱ እግዚአብሔር ከትንሽነት አንስቶ ከትቢያ ላይ አንስቶ ትልቅ ያደረገው ሰው ቅዱስ ጳውሎስ እንዲህ ይለዋል ሮሜ 11:17 ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ ይላል። ቀጥሎ ምን ይላል? ዝቅ ብሎ ቁጥር 24 ላይ አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባህ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም እያለ ሰው ያለ አግባብ እንዳይመካ አንተ ግንድ ነኝ ብለህ ይሄን ሁሉ ቅርንጫፍ የተሸከምኩት እኮ እኔ ነኝ ያለኔ እኮ እነዚህ መኖር አይችሉም እያለ አትመካ። ለጊዜው የአብርሃም ልጅነት የኛ ነው እያሉ በሌሎች ላይ ይመኩ ስለነበሩት ሰዎች የተነገረ ቃል ነው። እና አንተ የአብርሃም ልጅ ነኝ ብትል እግዚአብሔር የአብርሃም ልጅ ነኝ በማለት አያጸድቅህም። ድንጋዮችን ያስነሳል። ድንጋዮች የተባሉ ድንጋይ የሚያመልኩ አሕዛብ ናቸው። ስለዚህ እንደዚያ ይሆናል እና ያንተ ግንድነት ይቀራል፣ ያንተ ቅርንጫፍነት ይረግፋል እና ሌሎችን ግንዶችን ሌሎች ቅርንጫፎችንም እግዚአብሔር ያመጣል እና አትታበይ ማለት ነው። እግዚአብሔር ትልቅ ማድረግ እንደሚችል ትንሽ ማድረግ የሚያውቅበታል ነው እና በትልቅነት እግዚአብሔርን እያመሰገንክ ሌሎቹን መጠለያ ሁን ነው። ቅርንጫፍ ካለ ለራስ ብቻ አይደለም፣ ሌሎችን ማሳረፍ መቻል አለብህ። ለሌሎች ሸክም መሆን የለብህም እና ሌሎች የሚያርፉብህ ቅርንጫፉን ነው። አላማው እሱ ነው። የመጨረሻ ጥያቄ እንደው ያለንበት ዘመን መቼስ እድገትን በአቋራጭ ማግኘት የምንፈልግ ነን። በቃ በሆነች በኩል ሹልክ ብለን አድገን አንዴ ቅርንጫፉ ሊደርሰን ወይም ግንድ አውጥተን ትልቅ ሆነ መታየት ነው የምንፈልገው እና እንደው በአጠቃላይ ከዚህ ትምህርት ለህይወታችን ለኛ ምን ያስተምረናል? ለዚህ ትውልድ እኛ የምንፈልገው ባንዴ ማደግ ለምንፈልግ ሰዎች ምን ያስተምራል? አቋራጭ እድገት ከተፈጥሯችን ጀምሮ አይመጣም። 9 ወር መጸነስ ያለበት ጽንስ በ3 ወሩ ሰው ሊሆን አይችልም። በ4 ወሩም ሰው ሆኖ አያልቅም። ስለዚህ ሰው ሆነን የምናልቀው በራሳችን ሳምባ መተንፈስ እስክንችል ድረስ 9 ወር በእናታችን ማህፀን እንቆያለን። ስለዚህ ገና ከማህፀን ጀምሮ ተፈጥሯችን የሚነግረን
እኛ በሂደት ነው ሙሉ የምንሆነው። ምናልባት ከእናት ከአባት የተወረሰ ሀብት ካለ ሌሎቹ ድካማችን ደክመውልናል ማለት ነው። እኛ ግን ስኬትን የምናመጣው በአንድ ጀንበር አይደለም። አሁን የአዳም ተስፋ በተስፋ ደረጃ 5500 ዘመን ጠብቅ ሲባል ይህን ያህል ከጠበቅኩማ ብሎ ተስፋ አልቆረጠም። 5500 ዘመን ጠብቋል እና መጠበቅ ጥሩ ነው። አብርሃም የእግዚአብሔር አገልጋይ ነው። እግዚአብሔር ቃል በቃል እያወራው ግን ከሚወዳት ሚስቱ ልጅ ሳይወልድ በጣም ያው እንደሚታወቀው የአብርሃም የሳራ ጋብቻ ያርግላችሁ የሚባለው እኮ ሌላ ሴት ስለማያውቅ አይደለም። አብርሃም ግን ከሚወዳት ሚስቱ ጋር አራያነት ያለው ሌሎቹን ነገሮች የሚሸፍን ሌላ ትልቅ ስራ ስለሰራ ነው። ከኬጡራ የወለዳቸው ሌሎች 6 ልጆች አሉ። ከአጋር 1 ልጅ አለ። ግን አብርሃምን ማነው ይስሐቅን ለመጠበቅ የተስፋው ትንቢት የሚፈጸምበት ተስፋው ማረፊያ የሚያገኝበት ይስሐቅን ለመውለድ ግን የቆየው መቆየት የሚገርም ነው። ስለዚህ እንዲህ አይነት ተስፋ ነው ሰዎች የሚጠብቁ። አንዳንድ ጊዜ ቅድም ሰናፍጭ አስተዳደጉ ሳይሆን ጣዕሙ ራሱ አስተማሪ ነው። መራራ ነው። ሳይመርህ ጠቃሚ ነገር አታገኙም። እና ህይወት ውስጥ አንዳንድ መራራ ቀኖች አሉ። እነዛን ጣፋጩ ጊዜን ማምጫ ጣፋጩ አመት መምጫ ዋዜማው ላይ ደርሻለሁ እያሉ ሰዎች ያንን ተስፋ እያደረጉ መኖር አለባቸው። እና ሰናፍጭ ሲበሉት እንደሚመር ሁሉ ክርስትናም አንዳንዴ ህይወት በራሱ ክርስትናውን ተው ህይወት እንደሰው መራራ ቀናት አሉት፣ መራራ አመታት አሉት። እንደዚህ ሁልጊዜ ጣፋጭ ሁልጊዜ ፋሲካ የሚባል ነገር የለም። ይህ ዓለም ፔንዱለም ነው እና የሚወዛወዝ መሽቶ የሚነጋው አንድ ጊዜ ብርሃን አንድ ጊዜ ጨለማ የሚሆነው ዓለም ላይ ብቻ አይደለም። ህይወትም እንደዛ ነው። አንድ ጊዜ ጨለማ አንድ ጊዜ ብርሃን በሚሆን ዓለም ውስጥ እየኖረ ሁልጊዜ ብርሃን ህይወቴ ይሁን አይባልም። ነውር ነው። ቋሚ አይደለም ይህ ዓለም። ይህ ማለት ነው ብርሃን ብቻ አይደለም ጨለማ ብቻ አይደለም። ይመሻል ይነጋል፣ ይነጋል ይመሻል። ህይወት ማለት እንደዛ ነው። መውደቅ መነሳት ነው፣ ማጣት ማግኘት ነው። ግን ማግኘት በማጣት እንዳይጠቃለል፣ መነሳት በውድቀት እንዳይስተካከል፣ መንጻት በመቆሸሽ እንዳይጠቃለል፣ ህይወታችን ፍጻሜው ያማረ እንዲሆን ደግሞ በወድቅ እነሳለሁ ብለን መስቀሉን ምርኩዝ አድርገን የጻድቃንን ምልጃ እግዚአብሔርን ቸርነት ተስፋ አድርገን መኖር የኛ ኃይል ይሆነናል ማለት ነው። ይሄ ነው። በጣም መልካም። እግዚአብሔር ይስጥልን። እጅግ ጥሩ አድርገው መልሰውልናል። ስላስተማሩን ስለመከሩን ከልብ እናመሰግናለን። እግዚአብሔር አምላክ ቃል ያሰማልን፣ የቤተክርስቲያን አምላክ ይጠብቅልን። የተወዳጁ ተመልካቾቻችን እንግዲህ በማቴዎስ ወንጌል ምዕራፍ 13 ቁጥር 31 ላይ ያለውን ስለ ሰናፍጭ ቅንጣት የሚለውን ምሳሌ እጅግ አድርገው በጣም እቺን አጭር ክፍል ነች፣ 2 አንቀጽ ያክል ነው ያለችው። እስከ 33 ያለችውን አንቀጽ እጅግ በጣም ሰፊ አድርገው ግን ይሄን ያክል ሰዓት ወስደው ከዚህ በለጠም ማብራሪያ መስጠት ይችላሉ። ግን እንደው እዚህ ላይ ገተው በጥሩ ሁኔታ አስተምረውናል፣ መክረውናል። የቤተክርስቲያን አምላክ ይጠብቅልን። እጅግ ደስ ይላል። እናንተም ስትከታተሉ ስትማሩ አብራችሁን ስለቆያችሁ ከልብ እናመሰግናለን። አሁንም ለሌሎች ሼር እያደረጋችሁ እናንተ ያወቃችሁትን እውቀት ሌሎች እንዲያውቁ ሼር እያደረጋችሁ እዚህ ጋር ቁጭ ብሎ እነዚህ ሊቃውንት ብዙ ስራቸውን ጥለው መጥተው እዚህ የሚያስተምሩን አንዱና አንዱ እናንተ ናችሁ። ዋናው እኛም እናንተ ተከታዮች ስላላችሁ ነው እነሱን የምንጠራው። እነዚህ ተከታዮች መማር ይገባቸዋል ብለው ነው ጊዜያቸውን ሰውተው እዚህ መጥተው የሚያስተምሩትና ደግሞ ላልሰሙ እያሰማችሁ በህብረት አብረን ቤተክርስቲያናችንን እንድናውቅ ጥሬና ቀርባለሁ። ስለተከታተላችሁን ከልብ አመሰግናለሁ። ከኔታ ሊቃውንት ስሙር አላምረው ጋር የነበረንን በተከታታይ ከ3 ክፍሎች መርሃ ግብሮች እዚህ ላይ እናጠቃልላለን። ሳምንት ደግሞ በሌላ የቤተክርስቲያናችን ሊቅ የሐዲስ ኪዳን ትርጓሜ መምህራን ጋር ቆይታ እናደርጋለን። ስለተከታተላችሁን ከልብ እናመሰግናለን። ሐሳብ አስተያየቶቻችሁ ኮሜንት እንድታስቀምጡልን በትናንት እንጠይቃለን። የሁል ጊዜ አጋራችንን ልዕልት ጥበብ እናመሰግናለን። ማዘዝ ከፈለጋችሁ ሀገር ባህል ልብስ ሹፎኖች ማዘዝ ከፈለጋችሁ ከታች በተቀመጡት ስልኮች እየደወላችሁ ማዘዝ ትችላላችሁ። እስከ ሳምንት ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና
የስቱዲዮ ጊዜ ሰርግ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።